አመድ ይጃሁን ወንጨት ይጨርሳን በልልኝ እሳት እየቆሰቆሰ አዶናይ ስለታሰረበት ጉዳይ ፌደራል ፖሊስ ይፋ አድርጓል። አዶናይ አንተን ሲወድ አንተ ወደ ሌላ አንጎለም ላላ ብብተም ላላ በጌታ ወየ ሰላም ውድ የቻናሌ ቤተሰቦች እንደምን ቆይታችኋል? ዛሬ እናንተን ፈታ ዘና የሚያደርጉ ቪዲዮዎች ይዘን በሰዓቱ ለቻናሉ አዲስ ከሆናችሁ ያው ሰብስክራይብ ምትሏን በተን በመንካት ቤተሰብ ፕላስ ይሁኑ። ሁላችንም ይሄን ቪዲዮ ከመጀመራችን በፊት ላይክ እናደርጋለን። ይሜ አንዴ እስቲ በዚህ በቅያሱ ያሰ እናት አርፈ ቁጭል መኪና እኮ ነው ጋሪ መሰለ እንዴ? አንተ እንደ እንጀራ ሰፌር ላይ ቁጭ ብለህ የነዳ መኪና ትላለህ እንዴ? እስኪ ሲጀመር ሽጣውና ሁለት አህያ ገዝተህ እነሱ ነዳ። አይ አህያ ራስህ ነዳ። ለነገሩ አህያ በላት ባለፈው እኮ ስታስነሳት በጭስ መውጫው በኩል ጭስ እንጠብቅ ፋንዲያ እንዴ ጣለችው። አንተ ቆይ መንጃ ፍቃድ እንኳን ሳይኖር ምንድነው እንደዚህ መስለፈልፈው እንዴ? አታፍርም? ይሄን መኪና በመንጃ ፍቃድ ነው ምን ሄደው ትላለህ እኮ አታፍርም እኮ አንተ። ይሄን መኪና በቀበሌ ኩፖን በሸማቾች ኩፖን አልነደውም እኔ ደግሞ ከደሯ ራሱ ምንድነው በጫማ ብሩሽ ሊስትሮ ጋር ኪዊ ነው እንዳያስቀባል። አንተ ረዝም በልብናት ምንም ማለት ምንም ብቻ መኪና ያበደ አቋም ነው ያላት። አቋም የፖለቲካ ነው ይል አቋም ያምራል ካልክ ደግሞ እዚህ አይደለም ሰባተኛ አቋም አትወስደ። ሲጀመር እንደ ብረት ግቢ ሲንኳኳ ማን ነው ብለህ እየከፈትክ መኪና ትላለህ? ኧረ በእናትህ አንተ ዝም ብል ምንም ማለት ምን መኪና አሪፍ እንደሆነች ታውቃለህ? አላውቅም። ለኔ ማቀው ጧት ሞተሯን ፀሐይ ላይ እንደምታሞቃት አውቃለሁ። ያለፈው ክረምት ራሱ ተበላሽታብ ገራጅ ስትወስዳት ብርድ ነው በሙቋ ተጣጣብ ብለው እንደመለሰው አውቃለሁ። ትላንትና ራሱ ባትሪ ሞቶብህ በኖኪያ ባትሪ እንዳስነሳት አውቃለሁ። ከዚህ ሞቶውን ባትሪ እኛ አይደለን እንዴ ሙከሚል ጋር በመልት ያስነሳንል። ውሸት አንተ አልነበርክም። አትካደኝ ተው። ልጅ ሞተር ተበላሽቶ የሞተር ጥርስ የሆነ ነገር ገብቶበት ነክሱ እኔ አይደለሁ በስቲኪን ያስተካከልኩልህ አንተ። ሲጀመር ፍሬም በቃል ይያዝክ እንዴት እንደዚህ አይነት ጥሩ ስራ ምናምን ታስታውሳለህ? ማርሽ ራሱ ሊዘንብ ሲል እንደ ልብስ አንዴ የምታስገባው ሲጀመር እኔ እወርዳለሁ። ውረድ እስኩሪሱን ከፈርክ እስኩሪስ ሽጠውና ጠጣበት ስፕሪስሽ ጀለስ አንዳንድ ጋይሶች አሉ እንዴ ጉማ የሌለው ሳይክል የሌለው ጀለስ በቃ ነቆሮ ከባድ ነው። ሽማግሌ ማግባት ከኩይ ብሳን ሽማግሌ ማግባት ከክፉ ይብሳል ከኩይ ብሳን ሽማግሌ ማግባት ከክፉ ይብሳል ሽማግሌ ማግባት ከክፉ ይብሳል አመድ ይጃሁን ወንጨት ይጨርሳን በልልኝ እሳት እየቆሰቆሰ ለማሞቅ ነው ቢነካካ ማሞቅ ነው። ሰው እኮ ይናገራል እንደ ጉድ አጋጥሞኛል። በጌታ ወየ አናዘር ሌቭል ጨዋታ ይላል። የሚገርመው ነገር በተቀበለኝ ሙድ ብሶቷን ያወራል። እውነት ነው ግን እኔም እንዳየሁት ከሆነ አሮጌ መኪና ገዝቼ ይኸው በነዳጅ አልሄድም ብላ በከሰል ነው የምትሄደው እንደ ድሮ ባቡር። ይኸው እኛ ጋር የድሮ ፍሪጅ አለ ያቀዘቅዛል ብለህ ካስታስገባ እያበሰለ አስቸገረ። በቃ ይንተከተካሉ ማለት ማፍላት ነው። ቅርታ ለዚህ አስተሳሰቤ ማለት ነው። እኔ ወደፊት አላገባም እንጂ ባገባ ብደግስ ማለት ነው። አልደግስም እንጂ ብደግስ በሽሮ ነው የምደግሰው። ሊበላ ማን በደገሰው ማን ሊበላ? ሽሮን በልተህ ወደ ቤት ትገባታለህ። ድናን ዘርጥጠህ መተህ ጠቅጥቀህ ልትወጣ ሽሮን በልተህ ወደ ቤት ትገባታለህ። ማን በደገሰው ማን ሊበላ? ገፎ ብላ። እኔ ሐሳብ ነው በቃ ማንም ሊሳፈጠኝ እንዳይሞክር። አመሰግናለሁ። ለምን ከጎኑ ደግሞ ፍርፍር ብታረግበት ደግሞ አሪፍ ነው። ሽሮ ብቻ እንዳይሆን ሰው እንዳይጎዳ ከጎኑ ፍርፍር ባልጫም በቀይም። ኦ ማይ ጋድ ዋው! ካልሆነ ደግሞ ሙዝ በዳቦም ቢሆን በልተው ይሄዳሉ፣ ችግር የለም።
ወጪ ለመቀነስ ለምን አንድ ሐሳብ አለ። ለምን ሻይ በዳቦ አታርጉ? ለምን ወይ ደግሞ ጮርናቄም ቢሆን በሻይ አድርገህ የመጣውን እንግዳ ማስተናገድ። ዋናው ያንተን ደስታ መካፈላችሁ አይደል? ኦ ማይ ጋድ ዋው! ግን ሰው ደግሞ የመጣው እንግዳ እንዳይከፋብህ ለምን ፓስቲ በሻይ አታርጉ? እሱ እጅግ በጣም የተሻለ ነው። ዋው! ገንዘብ የሌለው ወንድ ባናት ተተከል። ሰርቶ ራሱን ያልቀየረውን ለመጥበስ አይደለም ሲጠብስም እንዳይሸትሽ ዞር ብለሽ እንጂ አብረን ሰርተን ምን አትለወጭም። ከዚህ ከካምጋው አትለወጭ ተከክ ራሱን ያለወጥ ምን ብሎ አንቺ ነው ፎከት በፈቀድ ነው የሚያደርግሽ። ይጋባል። ድህነት ክፉ ነው። ሀብታምነት እንጂ የማይጋባው ድህነት ቫይረስ ነው። እንዳለ ቤተሰብሽ ሁላ ነው የሚወራው። እውነቴን ነው። ከዳጋ ነው ማለት አለ ዳባይሽ ቁጥር ቀነኒሳ ነው መሆን ያለብሽ። በዚህ በኩል መሮጥ በጣም ምናምን ነገር በቃ እማቤቴን እውነቴን ነው። አትቅረቡ። ለሴት ልጅ ጥቅም የለውም። አበላሽቶሽ አሁን ለምሳሌ እሺ ወደድሽ ይሄን ቅንቅና ደሃ ነው ጸባይ ያለው ምናምን ምን ቅብር ጥሱ ወደድሽ። ኦኬ የኔ ፍቅር የኔ ምናምን ልተንፍስልሽ እስትንፋሴ ወይኔ ወቀጣ። እሺ ምን ልሆን ነው? እሺ ነው ይሄን ነገር እስኪ ኮምፕሮማይዝ አድርጉት። ግን ደግሞ ወንዶች ይኸው የሚገርም ሐሳብ ይዤ መጥቻለሁ። ቆንጆ ሴት ካልሆነች ቀነኒሳ አይደለም ኃይሌ ነው ነባት። ጸባይዋ ጥሩ ካልሆነ በሊቢያ ነው ማምለጥ ያለብህ። ሀገር ውስጥ ራሱ አብራት መኖር የለብህም። በሊቢያ ከሀገር ነው መውጣት ያለብህ። ከሷ ሽሽት ማለት ነው። ምንም ማድረግ አልችልም። ቆንጆ ካልሆነች በህይወት ዘመኔ ማለት ነው እንደዚህ አይነት ገሶ የሆነ አስተሳሰብ አይቼ አላውቅም። እኔ ይመጣና ይሄ ጫማ ከዚህ ጋር አይለበስም፣ ይሄ ጫማ እንደዚህ አይሆንም፣ ይሄ ጫማ አውቶፋሽ አልፎበታል ምናምን። ገሶ ነህ እንደ አንተ? ወንድ ልጅ እኮ ነው። ወንድ ልጅ ነው ጋዴ አድርጎ ነው የሚሄደው። እንደውም ልባም ወንድ ማለት ነው። ልባም ወንድ እንደዚህ አይነት ጫማ ነው የሚያደርገው። አይተሃል? እንደዚህ አይነት ጫማ ሶሉን 15 ጊዜ ትቀይረዋል። እኔ ለምሳሌ ከልባሞቹ ነኝ ማለት ነው። ከ7 ዓመት ጀምሮ ተገቢ አይደለም እንደዚህ አይነት ነገር የምታወሩ ሰው። አመሰግናለሁ። እሺ ችግር የለም። አሁን እንደዚህ የምትሉ ሰዎች ምን ሆናችሁ ነው? ከፈለገ ለምን ጨርቅ ሱሪ በማሊያ አይለብስም? ግን እዚህ ጋር ለስማማም ጫማውን 15 ጊዜ ሶሉን ትቀይረዋል። 15 ጊዜ ሶል እየቀየርክ በጌታ ወያ ምንድነው? ይሄ ነገር ውርስ ነው እንዴ? ጀለስ እንደዚህ አይነት ታሪካዊ ጫማ ካረክማ ጫማው ሰው የሚያልቀው ቀድሞ እግር ማለቁ አይቀር። ኦ ማይ ጋድ ዋው! እንዴ እንደዚህ የታደሰማ የሚሰራ ጫማ ከሆነ ለምን በገበያ አትሰጠውም? አድሌ ወይ ቡና ጠጫ። ማኔ ጠጣ ቡና። በቃኝ እኮ ጠጥቻለሁ። ትላንት ጠጥቻለሁ። ጠጣ ዛሬ ምንም አይልም። ድገም አንድ። አይ ግን ስኳር አለው አለው። ጠጣው በቃኝ። ነው አይኑ ለመክፈቻ ነው እንጂ ቡና እኮ ጥሩ ነገር ነው። ስለበቃኝ ነው እኮችን አንድ ጠጣ በቃ። አይ በቃኝ። ትላንትም ስለጠጣው ይሞቅብኛል። ይቀስቀስ ወይ ደግሞ ለነገ ወንጆ ነው ሁሉ እኮ ቁጭ ብላ አትጠጣም እንዴ? አይ በቃ በቃ አዎ አይ በቃ 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 ጀለስ ቁጭ ብለህ ብትጠጣ ምን አለበት? በእርግጥ ደግሞ እውነቱን ነው። ቡና በቃኝ አይባልም። አልፈርድብህም አባቴ ይመች። አዶናይ ስለታሰረበት ጉዳይ ፌደራል ፖሊስ ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ እንደሆነ ፖሊስ አስታውቋል።
እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የተጀመረው ምርመራ አጠናክሮ እንደሚቀጥል ፌደራል ፖሊስ አስታውቋል። ለፈጣንና ወቅታዊ አቤት ሰላም ነው? እንዴት ነሽ? ወንድምሽ አለበት? የለም። የት ሄደ ነው? አሁን ወጣ ከምስቱ ጋር። ጭራሽ ያችን መናጤ አገባ? አዎ አገባ። ይኸውልሽ እኔ ለሱ አሁን ግጥም አለኝ። ለኤክስ ግጥም ይዤ ነው የመጣሁት። ስመጣ ንገረሽ። እሺ። መታ ግጥም ገጥማልኝ ነው ሄደችው። አንቺ ሰጠዋለሁ። አረት እንዴት እንዳታስቢ ግጥም ነው። ግጥም መልክ ነው የምትነግሪልኝ። እሺ። በርጉዬ ይላል የግጥም ርዕስ። እሺ። ንገሪው። እሺ። በርጉዬ እኔ አንተን ስወድ አንተ ወደ ሌላ አንጎለም ላላ ብብቴም ላላ በርጉ እኔ መውለድ ፈልጋለሁ ካንተ መንታውን በርጉ አንተ ግን የለህም። ኧረ ምን ልሁን በልጅ እሺ። በርጉ ስትገባ ታወቀኝ ልቤ ነዝረው ስትወጣ ግን ምን ነው ቀልቤ የፈዘዘው። እኔስ ያንተ ፍቅር አስጮኸኝ እንደ ውሻ ማትመጣ እንደሆን ንገረኝ ልውሰድ ማስታገሻ። በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ልጅቷ እንዴ? ዝም በይ አንቺ ገና ልጅ ነሽ። ምን ታውቂያለሽ ስለ ፍቅር? አልገባሽም። እኔ እሱ ፍቅር ገና በዘን ስራ ገብቶ በህብረት ስራ ሲወጣ ይታወቀኛል። በርጉዬ እኔ አንተን ስመኝ አንተ ተመኘኮ ሌላ ይቅናክ አይመልስ እንገናኛለን በኋላ አንተ ቡላላ ብለሽ ንገሪው ቃል በቃል አንቺ ሾካካ። ኧረ ብልግና አንቺ ምን ዋልሽ? ሽትር ማውዝ አብሽ ድጊ ዘላስት ግጥም ስሚ አንቺ የሴት አውራ ለወንድምሽ ንገሪው ኋላ። እኔ የወደድኩት መልክህን አይደለም እሷስ የወደደችው ኪሱን ነው ትብለው በደንብ አድርጋ። እኔስ የምወደው መልክህን አይደለም እኔስ የምወደው ብርህን አይደለም እኔ የምወድልህ ያን እርግጫህን ነው በይልኝ እሺ። ቀውስ ምን ቀውስ ሆነ? 20-30 ላይ እንግዲህ የሚጠበቅ ነገር ነው አይመስላችሁም? ጋር የምር በብቷም ላልቷል የሆነ ነገሯም ላልቷል። አልገባኝ ነገር ግን ልውሰድ ማስታገሻ አልገባኝም። የምን ማስታገሻ? የጠበቃ ተዘቅዝቃ ነው የተላጠችው ነው የምላችሁ። የሚገርማችሁ ነገር እኔም የሆነ ሰዓት ላይ እንደዚህ አይነት ነገር ተሰምቶኝ ማለት ጨርቄን አልጣልኩም፣ ግን እየጀማመርኩ እያለ ግጥምን እንደዚህ ነበር የፈረካከስኳት። ገለበጥኳት ነው የምላችሁ። ቤት መምታት የለም በቃ ሲጋጭ ቤቱ ይፈርሳል። ቤት ሰብሬ ነው እኔ ግጥም ገጥሞ የሚገርማችሁ ነገር። ኦ ማይ ጋድ ዋው! በእርግጠኝነት ጋይስ አማኑኤል ነው መሰለኝ የተዋወቁት። በቃ ለዚህ ነው እኔ አማኑኤል ፍቅር አትጀምሩም ማለት ሳገግማችሁ ከወጣችሁ በኋላ አይሻልም? በጌታ ሆይ የዛሬ ቪዲዮ የኔ መስል ነበር። በቀጣይ በአሪፍና በጸዴ ቪዲዮዎች ተመልሰን እስከምንገናኝ ድረስ እዚህ ከደረሳችሁ ደግሞ እናንተ ሰብስክራይብ እያደረጋችሁ አበረታቱኝ፣ ላይክም ጨምሩበት እንጂ አግዙኝ። እኔ ወንድማችሁ ገና እየጀመርኩኝ ነው። ገና አሪፍ ጸዴ ቪዲዮዎች ደግሞ ይዘን በሰፊው እንገናኛለን። በቀጣይ በምርጥ ቪዲዮዎች እስከምንገናኝ ሰላም ከእናንተ ጋር ይሁን።